ይሄ ለኤፍሬም ነው። ቀለበት አስራል ፈጠን ብለክ እቺ ልጅ አግባ ሰብስብልን እና አደራህን ሽማግሌዎቹንም ቶሎ ላክልን ቶሎ ሰድል። አንተ ለምን ነው በስነስርዓት እኔ እንደዚህ ታረጋላችሁ? አንድ ቀን እንጠብቅ ያላችሁ ከናንተ ህያ ቢያንስ ስጋችሁ ነው አይደል እንዴ? ቤተሰብ ናችሁ ቢያንስ ምን አድርጋለሁ ወይስ እኔ በቃ ቤቴ ለቀሽልኝ እንድትወጪ ፈልጋለሁ። ጃማል እንዴ ቶቶልኝ አልፈልግም። እኔ ለምን ነው ካሜራ አለ? ለምን አይባልም? ይሄን ካሜራ ነው ምን አገባኝ እኔ እንጂ ኤፊ ምን አደረገ? ህያ አታስተጋቢ አትደበቂ። መናገር ካለብን እንዲሁ አሁን ነው መናገር ያለብን አይደል? እንዴ አትበዩ። እነሱ በፊታቸው አንናገርም እንዳለ የተናገረ ይተናገር። ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? አላችሁልኝ? ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን እኛ ደህና ነን። እንዴት ናችሁ እናንተ? ያው ታውቃላችሁ ብዙ ስቃይ ብዙ ፈተና ማለት በጣም ብዙ የተፈተኑ ሰዎች ነበርን። እኛ አይደለንም አሉ ሁለት ልጆች ማለት በፍቅር ጉዳይ በጣም ብዙ ተፈትነዋል፣ ብዙ ተሰቃይተዋል። የቤተሰብ የሚባል ነገር አለ። የሰው ማለት በጣም ብዙ ኮሜንት ይመጣል። ሰው ብዙ ነገር ይላታል። እሷም ወንድሜም በጣም ማለት ከመነግራችሁ በላይ ብዙ ተፈትነዋል። እነሱ ብቻ ሳይሆኑ እኛም አብረን ብዙ ተሰቃይተናል፣ ብዙ አልቅሰናል። እሷም በጣም ብዙ አልቅሳለች፣ በጣም ብዙ ተቸግራለች። የኔ ውድ መልካም እህት እና እግዚአብሔር ይመስገን ዛሬ መልካም ላይ ነው ያሉት፣ በጣም አሪፍ ላይ ነው ያሉት። ግን በጣም ብዙ ቢፈተኑም ፈተናዎችን ተቋቁመዋል። አብረው አንድ ላይ በጣም ብዙ ነገር አሳልፈዋል። ዛሬ ለዚህ በቅተውልናል። ማንም በቃ ተለያይተዋል ሲባል እነሱ ግን እኛን አሳፍረው ሁሉንም አሳፍረው አንድ ሆነውልናል። እግዚአብሔር ይመስገን። የሁልጊዜም ጸሎታችን ምኞታችን እኛ ብቻ አይደለንም፣ እናንተም ቤተሰቦች የነሱ ቤተሰቦችም ሁልጊዜ እንዲታረቁልን ነበር የምትፈልጉት። የምትጸልዩልን አላችሁ። ሁሌም የነሱ መልካም ብቻ ማየት የምትፈልጉም አላችሁ እና ዛሬ እግዚአብሔር ይመስገን እነሱ መልካም ላይ ያሉት ማለት ሰው ያልጠበቀው ሰው ስለፈለገ ሳይሆን እግዚአብሔር ስለፈለገ ነው የሚሆነው እና ደስ ይላል የእውነት። ዛሬ ያው ታውቃላችሁ ስለማን እንደማወራ ብዬ አስባለሁ። የኔ መልካም እህት መጀመሪያ ምኞቴ ልግለጽላት። የኔ መልካም እህት እግዚአብሔር የልብሽን መሻት ስለሞላለሽ በጣም ነው ማመሰግነው ፈጣሪን እና እንኳን ደስ ያለሽ ወንድሜ። አንተም እንደዛው ብዙ ፈትነከናል፣ ብዙ አስለቅሰከናል። እሷም እንደዛው ነሽ ደግሞ ለሳ ያዳለው አይደለም እና አንተም እንኳን ለዚህ አበቃ፣ እንኳን ደስ ያላችሁ። በጣም ነው የምወዳችሁ። ያው ዘግይቻለሁ ይሄንን ቪዲዮ ለመስራት እና በጣም ነው የምወዳችሁ። ያው ታውቃላችሁ ስለማን እንደማወራ ስለ ውዷ እህቴ እዩና ስለ ውዱ ወንድሜ ኤፍሬም ነው የማወራው። ማለት እነሱ በዚህ ልክ ማለት በፍቅር በጣም የተፈተኑ ሰዎች እኔ በዙሪያዬ ከማውቃቸው በጣም በፍቅር የተፈተኑ ሰዎች እነሱን ነው ማለት መፈተን ብቻ እኔ እውነት ሁኔታቸው ተለያይተው የሚቀሩ ነበር። እኔ ብቻ አይደለም ሁሉም ሰው ነው የሚመስለው፣ ግን እነሱ አንድ ሆነዋል። ሁሉንም ሰው አሳፍረዋል። ጠላቶቻችንንም አንገት አስደፍተዋል ማለት አይታችኋል። ሁሉም ሰው እየተጣላ ነበር፣ እርስ በርስ እየተጣላን ነበረ። እነሱ ግን አንድ ሆነው እኛንም አንድ አድርገውናል። በጣም ነው የምንወዳችሁ እዩና ኤፊ፣ አንድ ላይ ስለሆናችሁልን በጣም ነው የምናመሰግነው። ተለያይታችሁ ስላልቀራችሁ እንወዳችኋለን። አሁንም ደግሞ ገና ፍሬያችሁን እናያለን። አግብታችሁ ወልዳችሁ ከብዳችሁ እናንተም ፍሬያችሁን እንጠብቃለን። ይሄ ለኤፍሬም ነው። ቀለበት አስራል ፈጠን ብለክ እቺ ልጅ አግባ ሰብስብልን እና አደራህን ሽማግሌዎቹንም ቶሎ ላክልን ቶሎ ሰድልን። ደግሞ እንዲህ ስንልክ እንዳታፈጣጠነው ቀስ በል፣ ቢያንስ ትንሽ ናፍቆታችን እንወጣበት እና ለሰርጉ ያውቀን። ቤተሰቦች እናንተ መልካም ምኞታችሁን ግለጡልን እና ዛሬ የመጣሁት ማለት ነው እዚህ ጋር የሆነ ጊፍት ይዤላችኋለሁ። እዚህ አላሳያችሁም፣ ያው ከነሱ ጋር ነው ማሳያችሁ። የሆነ ጊፍት ይዤ መጥቻለሁ ለነሱ። አውቃለሁ ማለት ትንሽዬ ነገር ነች፣ ግን ቢያንስ አንድ የሚያረጋቸውን ነገር ብዬ ነው ያሰብኩት እና ደውዬላችኋለሁ። ቤት ነን ብለውኛል። ይሄን ልጅ እሰጣችኋለሁ። እንግዲህ ምን እንደሚሉኝ አላቅም። አርፍደሻል ነው የምባለው። እኔ በጣም አርፍጃለሁ
ጊፍት ምናምን እስካሁን ምንም አልሰጧቸውም። ይሄንን ልሰጣቸው አስቤያለሁ። ዘኪ ካላችሁ ደግሞ ዘኪ ክላስ ነው። ይሄንን ሲያዩ አሁን ይናደዳል። እኔን ይዘሽ ለምን ሳትሄጂ ብሎ መናደድ አይቀርም። እንሂድና አብረን እንትን እንበላቸው። ቤቶች ዝቢ እንዴት ነሽ? ነይ ውጭ እስኪ። እንዴት ነሽ? ደህና ነሽልኝ? ምን ነው ሳትናገሪ? አንዴ ደግሞ ገና ቁርስ ኤፊስ እንደጨረስን አለ ጥሪው እንጂ ጠፋ። ይቅር በሉኝ። እኔ ኤፍሬም ሳመከል እንግዳ መጥቷል። ሳያረገኝም ብያለሁ ኤፍሬም። እሺ ግባይ። ሰላም ሳልለው ኤፋዬ ወንድሜ እንዴት ነህ? ደህና ነህ? ደህና ነህ? ምን ታርገ ብለህ ነው? እንዴት ነህ? አረፍ በሉ ልበላችሁ። ኧረ ቁጭ በይ በሉኝ። አትናገሪም በጌታ። እንዴት ነሽ? አሁን ስንት ጊዜያችን ማለት ነው አንድ ላይ ተበጣም። እዩ በጣም አምሮባታል። ምንድን ነው እንደምታያት ነው አምሮብሻል። እዩ ነው ከዚህ ቀለበት በኋላ በጣም አምሮብሻል። ያ ሳፍቶኝ የት እንዳለ አይታያችም እንዴ? አንተ ልኳን እንኳን አታውቅም። ምን አውቄለት በተኛውበት ራስ ልክ ተይዞ ይኬዳል እንዴ? እንደዚህ መሀል ጣቴ ላይ ነው ያለው። ብቻ ሳፍቶኛል። በጣም አምሮባታል። ምንድን ነው አንተ ከሳት እውነት በጣም ካሰርኩላት ቀን ጀምሮ መወፈር ነው ይልሽ ደልባ ድሙሽሙሽ በጣም ከስቻለሁኝ እንጂ እንደው ዘኪ ክላስ ነው ያለው። ያው በጣም ይቅርታ እንግዲህ እኔም ሳልናገር ነው የመጣሁት። ገና አይለቀኝም። ይሄንን ሲያይ ዘኪን ራሱ ነው ማግኘት ፈልግ ነበርና ምን ነው ብቻሽን ለምንድን ነው የመጣሽው እዚህ ቤት? ታው እንጂ እናንተ ለምንድን ነው ብቻሽን የመጣሽው? በጣም ፈልግ ለቁም ነገር ብቻ ሁለታችሁም ጋር ነው የምንወያየው። ዘካሪያስ ኤፊ ንገሪልኝ እንጂ ምን እንዴ ክላስ ነው ያለው? አንቺ ነው እንደሚጠየቁት እኔ ራኪብን እንጂ በጣም ይቅርታ። በቃ ልውጣ መሰለኝ። ዘካሪያስ አላችሁ እኮ ልሂድላችሁ። ብቻሽን ታደም ልታርጊ መጣሽ ነው መጀመሪያ ልሂድላችሁ። በቃ እኔማ ዛሬ የሆነ ጊፍት ይዤላችሁ መጣሁ። ባዶ እጄን አልመጣም። ደህና ነች መተሻጠ ይጋት ነገር ሙሽራ ከቤት አይወጣም። ሙሽራ ከቤት አይወጣም። ወጣሁኝ እንዴ ቤቱ ራሱ አዲስ ሆኖብኛል እኮ ወንድሜ። ምን ሆነካል ግን? በጣም አንተ ራሱ አምሮበታል። እንዳውቁ በጣም ነው ያማረብህ እንዴ። ያው በጣም ምቾት ላይ ይበላል፣ ይጠጣል፣ ይተኛል። ምንድን ነው ይከፈት ማለት? ምን አስቸኮለክ እንዴ? ቆያ አይደል እንዴ እኮ ቆይ ለኛ ነው አይደል እንዴ? ይከፈት በቃ እንዴ። ቆይ እሺ ይከፈት። እሺ ቪዲዮ እየሰራሽ ነው ለዩቲዩብ? እሺ እንግዲህ ቤተሰቦቻችን በሙሉ ዛሬ ለኔ ይሁን ለቀዳማዊት ይሁን አላቅም፣ ለሁለታችን ይሁን አላቅም፣ ራኬብ ምንም ባስመለከተ እንደሆነ አላቅም፣ ግልጽ አድርጋ ትናገራለች። ስጦታ ይዛ መጣለች ቤታችን። አንድ የሁላችንም በሞራል ጠፍታለች። ራኬብ ጠፍታለች። እውነት ደግሞ ከዛኪ ጋር ነበር መሆን የነበረበት ክላስ ነው ስላልሽ ብቻሽ ወይ እኔ ዘካሪያስ ነው። እንደውም እሱም ለምንድን ነው ያልመጣችሁ ብላችሁ ብቻውን ጠይቁት። በቃ እንደዚህ ዘካሪያስ ስለቀረህ በጣም ተደብሯታል አይደል? አይ እሱ ጋር እናወራለን። በደንብ ታወራላችሁ። እናወራበታለን እዩ ጋር ራኩ ምንም ባስመለከተ ነው። ከመስጠትሽ በፊት በደንብ አብራሪልኝ። እዚሁ ጋር እየሰማሁ
በቃ አንድ ስለሆናችሁልኝ ያ ሁሉ ፈተና አልፋችሁ ለቀለበት ስለበቃችሁ በጣም ደስ ብሎኛል። እና ደግሞ ያው ቀሪውን ቪዲዮ ላይ በጣም ተናግሬያለሁ። ቪዲዮ ላይ በጣም አስገብቼልሃለሁ። ቪዲዮን አይተክ ቶሎ ብለህ ፈጣን ብለህ ማለት ነው። እሺ ቤተሰቦች እንግዲህ ራኩ ስጦታ ይዛልን መታለች። ሰላም ልበላችሁ መሰለኝ ለቤተሰቦች ይሻላል። አዎ ከመጀጀው ኬኛ ምንኛ ነው ዜና ከመቅረቡ በፊት ከመጀጀው ኬኛ ከመጀጀው ኬኛ እንዴት ናችሁ ቤተሰቦቻችን? ከመከዳንዱ እንግዲህ ዛሬ ራኩ ስጦታ ይዛልን መታለች። በጣም ነው የምናመሰግነው። እንግዲህ ራኩ ማለት ታውቃታላችሁ እርግጠኛ ነኝ። የዩ ፋሚሊ ኮንታክት ያው ራኬብ የምታውቁ ከሆነ ደግሞ የዘኩ እህት ናት። እንግዲህ ስጦታችን ከመቀበላችን በፊት ራኬብ እንግዲህ አንድ በጣም ተቀይሜሻለሁ ራኬብ። ምን አድርጌ? በጣም እኔ እንደውም በዚህ አጋጣሚ ተናግሬ ቢወጣልኝ ደስ ይለኛል። ለምን ይወጣልህ? አይ ግን ከካሜራ ጀርባ መሆን የለበትም። በጣም ያስቀየመችኝ እኔ እዩ በጣም ከምልሽ በላይ ታውታውን እኔ ምን አድርጌ? አይ በቃ አይ አትናገር ከሆነ እኔ በቃ እንዴ ይናገር። ኧረ እንዴ የምር እዚህ ልናገር። አይ አታዋርዳት። ምን አድርጌ ነው እዩ? ምን አድርጌ ነው? ምን አድርጌ ነው? አመረርክ እንዴ? አመረርክ አይደለም እዩ። ለምን እዚህ ከካሜራ ጀርባ ለምን ትኛለሽ? እንዴ አትበይው። እነሱ በፊታቸው አልናገርም እንዴ? አንዴ ተናገር ተናገር። ወይኔ እንዴ ሼፍ ይቅርታ። በቃ ምን አድርጌ ነው? ይቅርታ እንዴ ልቀቂኝ። እሺ ይቅርታ። እንደዚህ ግን አይደረግም። ምራይ አንቺ ኤፊ ምን አደረገ? ያው አታስተባቢ፣ አትደባቂ። መናገር ካለብን እንዴ አሁን ነው መናገር ያለብን አይደል እንዴ? በቃ ራኬብ አጥፍተሻል። እኔ እንደዚህ ካንቺ አልጠብቅም። ምን አድርጌ ነው ኤፊ? እጅግ በጣም ወራዳ ነሽ። እኔ ስጦታ ይዘሽ ስለመጣሽ አይደለም ከዚህ በፊት ልናገርሽ ስፈልግ ነበር። ምን አድርጌ ኤፊ? እኮ ታዲያ ለምንድን ነው ኤፊ? በማርያም ቁምና እናግረኝና እኮ ካሜራ ላይ ለምን አትናገሪያትም አንቺ? እዩ ንገሩኝ። በማርያም እኔ መናገር ባለብኝ መንገድ እናገራለሁ እንጂ ካሜራ ላይ አይደለም እናገረው። ታዲያ በጣም ብዙ ነገር እንዳበላሽሽ ታውቂያለሽ አይደል? እና አሁን አንገቷን ደፍታ ቤት ስለመጣች አይደለም አይደል? እንደዚህ አትበል በቃ አይባልም። ለምን ነው ካሜራ አለ? ለምን አይባልም? ይኑር ካሜራ ነው። ምን አገባኝ እኔ በቃ ቤቴን ለቀሽልኝ እንድትወጪ እፈልጋለሁ። ያማል እንዴ? ተውጣልኝ። አልፈልግም ሂጁ። ቤቴን ለቀሽልኝ እንድትወጪ እፈልጋለሁ። ራኬብ አይንሽን ላይ አልፈልግም። ስጦታ ይዘሽ ስለመጣሽ አይደለም ራኬብ፣ ከአንቺ ጋር መነጋገር አልፈልግም። እንደዚህችም አጠገብ ለአጠገብ መቆም አንችልም። እኔና አንቺ በጣም ነው። እኔም ኤፊ ምን አድርጌ ነው? በማርያም ኤፊ እዩ ምን አድርጌ ያለው? ለምን አልነግሩኝም እንዴ? ራስን ገራት ይፍሪም በቃ እኔ አብራርተን ገራት ቤት እግዚአብሔር ነው። ውጡልኝ ውጣልኝ ምናምን መባላል አልፈልግም። ግን እንድትወጪልኝ እፈልጋለሁ። ግን ምን አድርጌ ነው? በእግዚአብሔር በቃ በምነግርሽ እነግርሻለሁ። አንቺም ብትሆኝ ወንድምሽም በጣም ነው ያስከፋችሁኝ። በጣም ምን አድርጌ ነው? እኔ እንደዚህ ታረጋላችሁ ብዬ አንድ ቀን ጠብቄ አላውቅም ከእናንተ። ቢያንስ ስጋችሁ ነች አይደል እንዴ? ቤተሰብ ናችሁ ቢያንስ። ምን አድርጌ ያለ ይፈ ወይስ እኔ የሩቅ ቤተሰብ ስለሆናችሁ ምንም አይደለችም ነው? አረ እንዴ ምን እዩ እኮ እቴነች ምን አድርገን ነገርኛ ካለ ነገሩን በሙሉ ስለፍክ መናገር ነው። ኤፍሬም ምን ማለት ነው አሁን? እንደዚህ ያልክ በቃ ተስጨንቃት ወይ በግልጽ መናገር ነው። ምንድን ነው እዚህ መጣሽ? ምንድነው? ይሄ ስጦታ ነው? ይሄ ስጦታ ነው? ይሄ ስጦታ ለሰው ልጅ እንደዚህ አይነት ስጦታ ይሰጣል? ይሄ ምን አነካል? በእግዚአብሔር እንዴ ምን አነካል? አንተ ለምንድን ነው በስነ ስርዓት ምንድን ነው ያመጣው? ሲያምር ምን ነው ኤፍሬም? ሲያምር ሲያምር ይስጫወታችሁ የፕሮሚስ እንትና እስኪ አንድ ያዝሩ አዝሩ እስኪ ሲያምር ደግሞ የተመቸን ፎቶ ነበር አይደል? በጣም ውድር ነው ፎቶ።
አንቺ እንደዚህ አይነት ስጦታ ተይዞ ይመጣል ወይ? እንደዚህ አይነት ስጦታ ለሰው ልጅ ይሰጣል ወይ? ነገር ይሰጣል እንዴ? ስጦታ አይናቅም ምናምን ይባላል አይደለ? ስጦታ ይናቃል። እኔ አልፈልግም እንደዚህ አይነት ስጦታ። ወይ እየቀለደ ነው ነገር እየቀለደ ነው ሲያምረው ነው። እኔ በጣም ነው የማመሰግነው ማርያምን። በጣም ከዳረግሽ ፈልጌ ነው ይኖራል ከለባንዲ ያምር እታለም ይፋኔ ምን ሆነህ ነው? ውጭ ስማሚኝ ጌታ አላታውኝ ወደዳችሁ አይኔቱ ጋር እንደሚሆን ቦታ ንገሩን እናንተ። ማርያምን እጅግ በጣም የሚያምር ስጦታ የኔ እናት ደስ ይለኛል እና ወደድሽ ነው። ኮሌጅን ገፈፈሻ ኮሌጅን ገፈፈሻ በጣም ያምራል። በጣም ቴንክ ዩ። እኔ ራስ ፎቶዎችን በጣም ነው ወደድኩት። ይሄን ነበር ከሁሉም ስንመርጥ የነበረው ሁላ ፊት ለፊት ራሱ የምናደርገው ይሄና ሌላ ግን እግሬ ተሻፏል። እዚህ ጋር እግሬ ተሻፏል አይደል? ቀጥ ብላ አትቆምም ካዲያ ሸፋፋ ማለት ችግሩ ይሄ ሸፋፋ ማለት እጅግ በጣም የሚያምር ስጦታ ከውድ እህታችን ራኪ እንዴ እህታችን የኔ እህት ናት። እህታችን የኔ ናት እና የዘኪ ናት። ራኩዬ በጣም ነው የማመሰግነው። ኤፋዬ እግዚአብሔር ያክብርልኝ። ላስደነግጥሽ ፈልጌ ነው ትንሽ ደግሞ ገባኝ እንጂ ወዲያው አንተ ሐሳብ ገባኝና አንቺ ደግሞ አመረርሽ እኮ እኔ ለማድረግ ሙላ ሳቂ እያመለጠኝ ነበር። ወደዚህ እየዞርኩኝ ነበር እንዴ አመረርሽ ይላል እንዴ? እኔ ራኪ ላይ የሚያመር አንጀት ራሱ ይለኛል ትንሽ ቆሏን አከፋፈቱ ግን ተመልሰኝ እያጨበጨብን ከምንቀር ይታባክ እያጨበጨብን ስጦታ መክፈት ቀርቷል። ከዚህ በኋላ ቆሌ እየገፋፍን ነው ስጦታ የምንከፍተው። ቴንኪ በጣም ሲስ አመሰግናለሁ። ማርያም በጣም የሚያምር ስጦታ ከእህታችን ራኪብ እና ለፊት የቱ ጋር እንደሚደረግ ንገሩን። እንደውም በዛው እናንተ ስለተፋቀረን ስለተታረቀን ደስ ብሎኛል ብላ ነው ይሄን ስጦታ ይዛ የመጣችው አይደል? በጣም እኛም በጣም ነው የምናመሰግነው ለታለሜ። ያው እንግዲህ ምን ብዬ እንደምናገር አላውቅም። እግዚአብሔር ያክብርልኝ። ያው ቴንክ ዩ ማርዬ ማርያምን ያልጠበኩት ስጦታ ነውና እኔ በዚህ ጠዋት እንግዳ ቤቴ የሚመጣው ቁርስ ወይም ምሳ ሊበላ ነው እንጂ ስጦታ ይዞ ሊመጣ አይደለም። ምን አረ ቁርስ በልተን ከጨረስን በኋላ መጣ ቁርስ ድጋሜ ልታሰራኝ ማለት ነው። ራኪ ቴንክ ዩ እናመሰግናለን። ቤተሰቦቻችን እንግዲህ ራኪብ ያው ዩቲዩብ ቻናል እዩናት ያስጀመረቻት ማለት ይቻላል እና ሰብስክራይብ ያደረጋችኋት እንደሆነ ተስፋ አለኝ። ስንት ገባሽ ግን? 7,000 ኧረ ተው እኔ ዛሬ 15,000 ይገባል ብዬ ነበር አስቤ። እዩ ባይዘው ሰብስክራይብ ስትመኝ ጎበዝ ነች እዩ እንዴ እና ግድ ነው። አሪፍ አድርገው ሰብስክራይብ እንዲያረጓት እንዲያበረታቷት። እናንተ ላይም ስራ ላበዛባችሁ 20,000 አላላችሁ በቃ 15,000 ይግባ በዚህ ቪዲዮ 15,000 ገብቶ ሊያው ያለበዛ ግን አንላቀቅምና ቀዳማዊት ቤተሰቦች እንግዲህ ዛሬ በጠዋቱ ቆንጆ ስጦታ መጥቶልናልና ይሄን ስጦታ ያበረከተልን ሰው እኛ ደግሞ እናንተ ስላላችሁን ሰብስክራይብ እያደረጋችሁ ደግሞ ይበልጥ እንድታስደስቱልን እፈልጋለሁና ሰብስክራይብ አድርጉ። ለኛ ደግሞ ስጦታ እሱን አበርክቱልንና የራኬብን ቻናል አበረታቷት። እንግዲህ ያ ቪዲዮዎች ምናምን እየሰራች ነው ከዘኪ ጋር ከወንድሟ ጋር ፕራንክ ቪዲዮዎች እየሰሩ ነውና ገብታችሁ ሁላችሁ አበረታቷቸውና ራኩ ያው ቁርስ አልበላንም እንኳንም እዛ ሁለተኛ ጊዜ ልትበላን እንግዳ ሲመጣ አልበላንም ነው የሚባለው እና ራኩ ቁርስ ይኸውልሽ ነይ እዛ ጋር ታሰራት ነው አይደል? ባናብኝ አለች ኪችን ላስገባን ነበር። እሺ ቤተሰቦች ያው አመሰግናለሁ፣ ወዳችኋለሁ። ይህን ቪዲዮ ጨርሳችሁ ስለተመለከታችሁት በጣም ነው የምናመሰግነው። እዩ አባ መስኪን ያው እኔም ወዳችኋለሁ፣ እሱ ብቻ ለሚወዳችሁ ያው እንደነገርኳችሁ ነው እንዳትረሱ ያልኳችሁን ነገር
15000 ገብቶልኝ ሰብስክራይበርሽ ከዛ ደግሞ ወዳችኋለሁ ራኪዬ አመሰግናለሁ የኔ እህት ያው ለእህት ግን ተደጋግሞ አመሰግናለሁ አይባልም አይደል ለሩቅ ሰው ነው ከናንተ ላይክ ምስጋና ምንም ይቅርታም ለቅርብ ሰው አይባባልም አይደል ላይክ እንደዛ ነውና ብቻ እናንተንም ወዳችኋለሁ